ሐረግ ክፍል እንግዲህ 70 ላይ አይተናቸው ነበር ማለት ነው። ኤፍራታም አይታ በጣም ተበሳይታ ሄዳ ነበር ማለት ነው ከያፌት ጋር። ያፌትን እንግዲህ ማግባት አለብኝ ከዚህ በኋላ የኔና የያፌት ነገር ይቀጥልና እኔም ደግሞ እንደ ሚስት ቀርቤው ከዛ የናታልንና የፂን ቤት አስመልሳለሁ ብላ ነበር ማለት ነው። ያው አግቶ እንደወሰዳትም እየተናገረች ነበር ማለት ነው። አሁን ግን ያለችበት ሁኔታ በጣም ገኒ ተናዳ በጣም እንትን ብላ ነበር ማለት ነው። ግን አሁን ላይ እንደምናያት ከሆነ ከያፌት ቤት ነው ያለችው፣ ያፌት ጋር ያለችበት ሁኔታ። እሱም ደግሞ እንግዲህ ከኔ ውጭ ሌላ ሰው አታገቢም ኤፍራታ፣ እኔ ነኝ ባለቤትሽ እያላት ነበር ማለት ነው። እና ገኒም እግሩ ላይ ወድቃ እንደለመነችው አይተን ነበረ። ግን እንደዛም ሆኖ እሱ አይፈልግም ማገናኘት እሷም ማለት ነው ከያፌት ሰራተኛም ጋር ለመቀራረብ ፈልጋ ነበር ኤፍራታ። ሰራተኛቱም ደግሞ መቅረብ አልፈለገችም ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ክፍል 71 ይዤ መጥቻለሁ። ሐረግ ማለት ነው። ሐረግ ላይ እንግዲህ ኤፍራታ ከያፌት ቤት ሊጋቡ ነው። ቀጣይ ሳምንት እርግጠኛ ነኝ ታገባዋለች አታገባውም፣ መሰናክል አላቸው ብዬ አስባለሁ። የሰርጋቸው ቀን መሰናክል እንደሚኖር 100% እነግራቸዋለሁ ማለት ነው። ኤፉና ናታል ይጋባሉ። ያፌት ወደ እስር ቤት ይሄዳል። አዎ ይሄዳል። እንደማያገባት 100% እነግራቸዋለሁ ማለት ነው። ኤፉዬን እንግዲህ እንደሚወዳትና እንደሚያፈቅራት እየተናገረ ነበር። ያፌትም ሄዶ ለናታልና ለፂ ሰርግ ጠርቷቸዋል ማለት ነው። ቢኒና የያፌት አክስት ልጅ ደግሞ እየተደባደቡ ነበረ። ለምን እንደሚደባደቡ ባናቅም ማለት ነው። በኤፍራታ ምክንያት ሳይሆን በፂ ምክንያት ነው የተደባደቡት ማለት ነው። እሱም ደግሞ ፂን ከተናገርክ እመነኝ እገልሃለሁኝ፣ ፂን እንዳትናገር ከፂ ጭንቅላት ወረድ በል እያለው ነበር ማለት ነው። አሁን ላይ ያሉበት ሁኔታ ሁላቸውም ፂን ቀሪዋ እህቴ አንቺ ብቻ ነሽ ብሏል ማለት ነው። የሰርጋቸው ቀን ምን ይፈጠር ይሆን? የያፌትና የኤፍራታ ሰርግ ምን ይፈጠር ይሆን? አሁን ደግሞ ኤፍራታን አላምንሽም፣ የሰርግሽ ቀን ምን ጠንስሰሽ ነው እያላት ነበር ያፌት ማለት ነው። ሁሉም ወደ አንቺ ነው የዞረው፣ ግን ቢሆንም ምን እንደጠነሰሽ ባላቅም ምንድን ነው ያሰብሽው ነገር ብሏታል ማለት ነው። እሷም ያሰበችው ነገር አላት ማለት ነው። ኤፍራታ አውቃ ነው እንደዛም ያለችው፣ ምክንያቱም የናታልና የፂን ቤት መመለስ ትፈልጋለች ማለት ነው። ሉሊትን ምን አስደነገጣት? ውድ ቤተሰቦቼ፣ ሉሊት እንግዲህ የገኒ ልጅ ናት ስትባል እራሷን ስታ የወደቀችው ለምንድን ነው? ቤዚ ምስኪን ብቻዬን ቀረሁኝ፣ ከዚህ በኋላ ሁሉም እየለቀቀ ሄደ፣ እኔ ብቻ ቀረሁ ቤት ውስጥ እያለች በጣም እያለቀሰች ነበር ማለት ነው። አዎ ኤፉም ሄዳለች፣ ናታልም ሄደ ማለት ነው። ናታልና ፂም ይሄዳሉ ብላ በጣም እያለቀሰች ግንቡ ብቻ ቀረ፣ እንዴት ለምን ይሆናል? ሁሉም በዙሪያ ያሉ ሰዎች ሁላ እራቁኝ እያለች ነው ማለት ነው። እንትና ቤዚ ታሳዝናለች አሁን ላይ። አሁን ናታልን ለምን አትጋፈጥም? ፍቅርህን ስትነጠቅ ቁመህ ማየት ምን አስፈለገ? ለምንድን ነው የማትጋፈጠው? ተጋፍጠህ የምትወዳት ልጅ የማታስመልሰው ትለዋለች ማለት ነው። እሱም ደግሞ እኔ ምን ላድርግ እሷ አልፈልግህም ብላ ሄዳለች ማለት ነው እያለት ነበር። እንደዛም ሆኖ ግን እሱ ከዚህ በኋላ ለቤዚ ወንድም ሁኜ ባልሽ እንኳ ባልሆንም ወንድምሽ ሁኜ እቀርብሻለሁ፣ ያለውን ችግር አብረን እንፈታለን፣ በማንኛውም ጊዜ አብሬሽ ነኝ ብሎ ቃል እገባልሻለሁ እያላት ነበር ማለት ነው። ለሰርጉም ደግሞ እንግዲህ እውነት ይተኩስበታል 100%፣ ወይ ይተኩስበታል ወይም ደግሞ እስር ቤት ይገባል ያፌት ብዬ አስባለሁ። ሉሊት እንግዲህ አለቀልኝ ብላ እራሷን ስታ ወርቃለች ማለት ነው። ውድ ቤተሰቦቼ ያፌትን ልታገባ ነው። ኤፍራታም የለችም። ገኒም ደግሞ እቃዋን ጠቅልላ ወጥታለች ስትላት፣ አሁን ደግሞ ናታልና ፂ ናቸው እነሱም ይሄዳሉ ስትላት ለእንትና ሉሊትም ደግሞ ምን አስደነገጣት? እንዴት ገነት ትታ ትሄዳለች ማለት ከእሷ ጋር ያለሽ ነገር ምንድን ነው ስትላት፣ እኔ ጋር ጨረስነው ነገር አለ እያለቻት ነበር ማለት ነው። ሉሊት እንግዲህ ኤፍራታ ስትላት፣ ኤፍራታም ሄዳለች ስትላት፣ እንደ ሁሉን ነገር አውቃ ነው እንደሄደችው ስትል፣ አዎ ሁሉን ነገር ስላወቀኝ ምንም ልታረግልሽ አትችልም ስትላት፣ እሷም ደግሞ በቃ ያፌትን ልታገባ ነው
ናታልን ስትላት ናታልን ትተዋለች። ያፌትን ልታገባ ስለሆነ ስትላት እራሷን ስታ ወደቀች ማለት ነው። ሉሊት እንግዲህ የወደቀችበት ምክንያት አልገባኝም። ያፌት እውነት ኤፍራታ ላይ እየሰራችው ይናገርብኛል ብላ ፈርታ ነው ምንድን ነው ውዶች? አልገባኝም ማለት ነው። ያልገባኝ ነገር እንግዲህ ሁላቸውም አብረው እየተረባረቡ ነው ማለት ነው። ኤፉና ናቱም ይመለሱ እያል ማየት ነው። ኤፍራታ እንግዲህ ያለችበት ሁኔታ በጣም ቢያሳዝንም በጣም እንትን ቢልም እንግዲህ ማየት ማመን ነው እያልን እየኖርን ነው ማለት ነው። ኤፍራታም አብራ ከሱ ጋር እኔ ምንም ችግር የለብኝም ከሱ ጋር ቀጥላለሁ ብላለች ማለት ነው። ምንም ችግር የለም። ሰራተኛቱም ጋር እያወሩ ነበር ማለት ነው። ልክ እያወሩ እያለ ሲመጣባቸው ሲጠይቃት አይ ዝም ብለን ስለ ሴቶች ጉዳይ እያወራን ነው እያለች ነበረ። ያፌትም አለቀለት ከዚህ በኋላ ብዬ አስባለሁ። ኤፉም አታገባውም ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ናታል የሚያስበውን ማየት አለብን። ኤፍራታን እንግዲህ ያገባታል ናታል እንጂ ያፌት አያገባትም። ፂም ደግሞ በፍቅር ልትሞት ነው። በቢኒ ፍቅር እስካሁን አልደወለልኝም። ችግሩ ምንድን ነው ይሄ ልጅ እያለች ነው ማለት ነው። ችግሩ ምንድን ነው እስካሁን ለእኔ ሳይደውል እያለች እብድ የሆነች ነበር ማለት ነው። እሱም ደግሞ እሱ ይደውልሽ እንጂ አንቺ ምን አሳሰበሽ እያላት ነበረ እንትና ማለት ነው። ናቱ እንግዲህ ግራ ተጋብታለች። ያፌትም እህቴ አላት ማለት ነው። አያቸው እህትና ወንድም ናቸው ብያችኋለሁ እኮ በቃ ይቀጥላል። ያፌት እንግዲህ ይመልሳል። የሰው ሚስት ትመልሳታለህ ብዬ አስባለሁ ማለት ነው። ናቱም ይመልሳል ወደ ኤፍራታ ማለት ነው። ሉሊት አሳቀችኝ ውድ ቤተሰቦች። ሉሊት ምን አስደነገጣት? ቤዚም ማሳዘነችኝ። አሁን ላይ ሁሉም ትተውኝ ሄዱ፣ ማንም የለም፣ ቤቱ ብቻውን ቀረ፣ ገንም ሄዳለች እያለች ነበር ማለት ነው። እንግዲህ ያፌት እውነት ያገባታል ኤፍራታን? አያገባትም፣ አይጋቡም ማለት ነው። ዳግምም እንግዲህ ከጓደኛው ጋር ለመጣላት ከዚህ በላይ ይብቃ። ፂን እኮ ያፈቅራታል። ቢኒ ስለሚያፈቅራት ስርዓትህን ያዝ፣ ፂን የሚነካበት አይወድም እያለ ነበር። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ